ሆሳዕና ወደ ኢየሩሳሌም ወደ ቤተ ፋጌ ደርሰው ነበርና ደብረ ዘይት ግርጌ። በዚያን ጊዜ ጌታ ደቀ መዛሙርቱን እንዲህ ብሎ አዘዘ። ጠራና ሁለቱን ከዚያ ከፊታችሁ ከምትገኝ መንደር አህያ ታስራለች ከውርንጫዋ ጋር፣ ሂዱ ቅደሙና አምጡልኝ ፈታችሁ። ማንም ደግሞ በዚያ አንዳች ቢላችሁ በሉና ንገሩት ጌታ አስፈልጎታል። ይህንን ሲሰማ ወዲያው ይሰዳታል። ጽዮን ሆይ ንጉሥሽ በአህያ ጀርባ ላይ ይመጣል እንዳለው አስቀድሞ ነቢይ። ደቀ መዛሙርቱም ሄደው አመጡለት፣ እንዳዘዘው ሆነ እንዲፈጸም ትንቢት። በአህያ ተቀምጦ ኢየሱስም ሲደርስ ከሕዝቡ ብዙዎች እያነጠፉ ልብስ፣ ሌሎችም እንዲሁ ከዛፉ ጫፍ ጫፉን ቆርጠው በመጎዝጎዝ ሸፈኑት መንገዱን። ቀድመው የደረሱ የተከተሉትም ሆሳዕና ለዳዊት ልጅ ሆሳዕና በአርያም የተባረከ ነው መጪ በጌታ ስም እያሉ በመጮህ ይናገሩ ነበር። አንድ ላይ በመሆን ካሉት በዛ መንደር ኢየሩሳሌምም ገብቶ እንደረገጠ ማን ነው ይሄ እያለ አገር ተናወጠ። የመጣ ነው አሉት ከገሊላ ናዝሬት ኢየሱስ የሚባል ነቢይ ነው አሉት። ሁሉን አወጣና ገባና ከመቅደስ ገዢንም ሻጭንም ተቆጥቶ ኢየሱስ እንዲሁም አየና ገንዘብ የሚለውጡ ወንበርም ዘርግተው እርግብ የሚሸጡ መሆኑ ተጽፎ ቤቴ የጸሎት ቤት የወንበዴ ጎሬ ዋሻ አረጋችሁት፣ አሁንም ጸሎት ቤት ይባላል አላቸው። ወንበሮቹን ጣለ ገለባበጣቸው። በዚያን ጊዜ ሕሙማን ነበሩና ከመቅደስ ወደ እነሱ ቀረቡ አረገላቸው ፈውስ። የካህን አለቆች ይህንን አዩና ደግሞም ለዳዊት ልጅ ሲባል ሆሳዕና ድንቅ ድንቅ ሥራው አስቆጣቸውና ሕዝቡ የሚለውን አትሰማም ወይ ሲሉት ከሕፃናትም አፍ ደሞም ከሚጠቡት ምስጋና አዘጋጀ ለራስ የሚሆን የሚል ቃል እንዳለ በቅድሚያ መጻፉን እንዴት አታነቡም ብሎ በመናገር ቢታንያ አደረ። ወጣና ከዚያ አገር በዕለተ ሆሳዕና ማዳን አሁን ይሁን ጌታ ክርስቶስ ሆይ ከፍ ብለ ታይልን ከነገሥታት በላይ ተረድተናል ያንተን ነቢይ መሆን። ሆሳዕና ለዳዊት ልጅ አቤቱ አሁን አድን እንዳላሉት ስንቱ ወደ ኋላ ሸሹ በሕማማት ቀናቱ። ነገር ግን የጌታ ሐሳቡና ክብሩ እኛም ማዳን እንጂ ዙፋን ስላልሆነ በመስቀል ላይ ሆኖ የሰውን ልጅ ሁሉ በሞቱ አዳነ። በዕለተ ሆሳዕና ማዳን አሁን ይሁን ጌታ ክርስቶስ ሆይ ከፍ ብለህ ታይልን ከነገሥታት በላይ ተረድተናልና ያንተን ነቢይ መሆን። ሆሳዕና የዳዊት ልጅ አቤቱ አሁን አድን እንዳላሉት ስንቱ ወደ ኋላ ሸሹ በሕማማት ቀናቱ። ነገር ግን የጌታ ሐሳቡና ክብሩ እኛም ማዳን እንጂ ዙፋን ስላልሆነ በመስቀል ላይ ሆኖ የሰውን ልጅ ሁሉ በሞቱ አዳነ። ተጻፈ በአዲስ ኃይሌ።